እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ክብረ ወሰን ከሰበረው የሩሲያ ሚሳኤል ድብደባ ነጩ ቤተ መንግሥት እስከ ገቡት መሪ ዓለማችን የተለያዩ ጉዳዮችን ስታስተናግድ ውላለች። ዛሬ አሜሪካንን 40 ዓመት ይቀልባል ስለተባለው ቢሊዮኖች በርሜል የቬንዙዌላ ነዳጅን የተመለከተ አስደንጋጭ ሪፖርት ደርሶናል። በዝርዝር እንመለከተዋለን። ከኢራን የተሰማና ሌሎች ዘገቦችንም አካተናል። አብራችሁን እንድትቆዩ ጋብዛለሁ። አሜሪካም ኒኮላስ ማዱሮን አስወግዳም በእጇ ያስገባቻት ቬንዙዌላ ከ300 ቢሊዮን በርሜል በላይ የነዳጅ ክምችት እንዳላት ሲነገር የዚህ ከፍተኛ መጠን ያለው ሀብት ዕጣ ፈንታም ምን እንደሆነ በግልጽ አይታወቅም። በዓለም ግዙፍ የነዳጅ ክምችት ያላት ሀገር ሲያደርጋት ከአሜሪካ ክምችት በ5 እጥፍ ይበልጣል ነው የሚባለው የቬንዙዌላ። ይኸው የቬንዙዌላ 300 ቢሊዮን በርሜል ነዳጅ በትላልቅ የስፖርት ስታዲየሞች ተሞልቶ እንዲቀመጥ ቢደረግ እንኳን ልክ በአሜሪካ ሚቺጋን የሚገኘውን ከ107,000 በላይ ተመልካች የሚይዘውን አይነት 64,000 ስታዲየሞች ያስፈልጉታል። አንድ በርሜል 159 ሊትር ይይዛል ተብሎ ቢታሰብ እንኳን በመላው አሜሪካም ተመዝግበው የሚንቀሳቀሱ 285 ሚሊዮን ገደማ ተሽከርካሪዎች በየቀኑ 9 ሚሊዮን በርሜል ቤንዚን እንደሚጠቀሙ መረጃዎች ያመለክታሉ። በዚህ ሂሳብ መሰረት የቬንዙዌላም ሁሉም ድፍድፍ ነዳጅ አሁን ባለው የፍጆታ ዋጋ መላውን የአሜሪካ ተሽከርካሪዎችን ለ40 ዓመታት ቀጥ አድርጎ ማስጠቀም እንደሚችል አልጀዚራም ስሌቱን አስቀምጧል። በቀን 9 ሚሊዮን በርሜል ቤንዚን የሚፈጁትን 285 ሚሊዮን የአሜሪካ ተሽከርካሪዎችን ለ40 ዓመታት መሸፈን የሚችል 303 ቢሊዮን በርሜል ነዳጅ ባለቤት የሆነችው ቬንዙዌላ አሁን በአሜሪካ ስር ትገኛለች። በገንዘብ ሲተመን ደግሞ አንድ በርሜል በ55 ዶላር ቢሸጥ እንኳን ከ16 ትሪሊየን ዶላር በላይ ያወጣል። የአሜሪካ መሪ ትራምፕ ቬንዙዌላን ወረው ፕሬዝዳንት ኒኮላስ ማዱሮን ግዳይ ከጣሉ በኋላም ፊት ካዞሩባቸው የጎረቤት ሀገራት መሪዎች የኮሎምቢያ ፕሬዝዳንት ጉስታፎ ፔትሮ አንዱ መሆናቸው ይታወቃል። ለሳምንታት ከዘለቀ የቃላት ውጊያና የዋሽንግተን ወታደራዊ ዛቻ በኋላ ፔትሮ እጅ የሰጡ መስለዋል። በእርግጥ አሜሪካና ኮሎምቢያ የረጅም ጊዜ የትብብርና ወዳጅነት ታሪክ የነበራቸው ሲሆን ኮሎምቢያም እንደ ፈረንጆቹ አቆጣጠር በ1819 ከስፔን ቅኝ ግዛት ነፃ ከወጣች በኋላ አሜሪካም ዕውቅና ከሰጡ የመጀመሪያ ሀገሮች መካከል አንዷ መሆኗ ይወሳል። በ1823 የዲፕሎማሲ ግንኙነት ሲመሰረቱ በዓመቱ የመጀመሪያ የትብብር ውል ተፈራርመዋል። ሌላው ቀርቶ ከ1900 በኋላ ባሉት ዓመታት አሜሪካም በቀጠናው ወታደራዊ ጣልቃ ገብነት ስትፈጽም ከኮሎምቢያ ጋር የጠበቀ የጸጥታ ትብብር ነበራት ነው የሚባለው። በኮሎምቢያም በየጊዜው እየጨመሩ የሄዱትን ከአደንዛዥ ዕፅ ዝውውር ጋር የተገናኙ ግድያዎችን ለመከላከል አሜሪካም ከ10 ቢሊዮን ዶላር በላይ ወጪ ማድረጓም ተመልክቷል። የቀድሞ የአማጺ ቡድን ተዋጊ የነበሩት ጉስታፎ ፔትሮ የኮሎምቢያ የመጀመሪያ ግራ ዘመም ፕሬዝዳንት ናቸው። በ2022 ስልጣን ከያዙ ጊዜ ጀምሮ በትራምፕ አስተዳደር ሲተቹ ቆይተዋል። በመጀመሪያም ሆነ በሁለተኛ ስልጣን ዘመናቸው ትራምፕ በኮሎምቢያ ላይ የተለያየ ጫና ሲያደርጉ ኖረው አሁን በቬንዙዌላም የወሰዱትን አይነት እርምጃም በኮሎምቢያ ለመድገም መዛታቸው የኮሎምቢያ መሪዎችን ማስደንገጡ አልቀረም። እናም አሁን በመሃላቸው የተፈጠረውን ውዝግብ አቀዝቅዘው ለዛሬው የዋሽንግተን ንግግር መብቃታቸውን በርካታ ወገኖች በቀና ተመልክተውታል።
በእርግጥ ስምምነታቸው ምን ላይ እንዳረፈ ለጊዜው ባይታወቅም ከ2 ቢሊዮን በርሜል በላይ የተረጋገጠ የነዳጅ ክምችት ያላት የኮሎምቢያ ፕሬዝዳንት ጉስታፎ ፔትሮ ከትራምፕ ጋር እርቅ ሊያወርዱ ነጩ ቤተ መንግስት ተገኝተዋል። ምናልባትም በርካታ ወገኖች ትራምፕ በነጩ ቤተ መንግስት የሚደረጉ ስብሰባዎችን በመሪዎች ላይ ጫና ለማሳደር ይጠቀሙበታል በማለት የሚያቀርቡትን ትችት የኮሎምቢያው ፔትሮ ያረጋግጡ እንደሆነ በሂደት የሚታይ ነው። ሩሲያም የዓመቱን ክብረ ወሰን የሰበረ ከፍተኛ የሚሳኤል ጥቃት በዩክሬን መፈጸሟ ተነገረ። በዋና ከተማ ኪቭና በሌሎች አካባቢዎች ተፈጽሟል በተባለ ከፍተኛ የሚሳኤል ጥቃት ሰፊ የኃይል መሠረተ ልማት መውደሙን ፕሬዝዳንት ዜሌንስኪ ገልጸዋል። የክረምቱ ቅዝቃዜ -20 ዲግሪ ሴንቲግሬድ በወረደበት አደገኛ አየር ሁኔታ በዋና ከተማ ኪቭ በርካታ መኖሪያ ሕንፃዎች ከኤሌክትሪክ ኃይል ውጪ ሲሆኑ በሌሎች ከተሞችም ተመሳሳይ ከፍተኛ የኃይል አገልግሎት መቋረጥ መድረሱን ገልጸዋል። ኤሌክትሪክ በመቋረጡም ነዋሪዎች በቤታቸው ሙቀት ስለማያገኙ ገዳይ ለሆነው ቅዝቃዜ መጋለጣቸውን ዜሌንስኪ አመልክተዋል። ቀደም ሲልም ሚሊዮኖች ከኃይል አቅርቦት ውጪ መሆናቸውን፣ ሩሲያም ሆን ብላም ሰላማዊ ሕዝብ በቅዝቃዜ እንዲያልቅ በተደጋጋሚ በኃይል መሠረተ ልማት ላይ ጥፋት እየፈጸመች ነው ብለዋል ፕሬዝዳንቱ። ከትላንት በስቲያም በአንድ የማዕድን ሰራተኞች ማመላለሻ አውቶቡስ ላይ በተፈጸመ የድሮን ጥቃት 15 ሰዎች መገደላቸው መገለጹ ይታወሳል። ሞስኮ ከዲፕሎማሲ ይልቅ ሽብርና የመስፋፋት ዘመቻ መርጣለች ያሉት ዜሌንስኪ አጋር ሀገሮች የመጨረሻ አማራጭ በመጠቀም ጫና እንዲያሳድሩ ጠይቀዋል። የአሜሪካው መሪ ሩሲያም በኃይል አገልግሎት ላይ ጥቃት ላለመፈጸም መስማማቷን ባለፈው ሳምንት መጨረሻ መግለጻቸው ይታወሳል። ዜሌንስኪ ግን ሞስኮ ለቀጣይ አዲስ ጥቃት ለመዘጋጀትና ለመደራጀት ሆን ብላ ጊዜውን እየተጠቀመች ነው በማለት ሲከሱ የሁለቱ ሀገሮች ልዑካን ለሌላ ዙር ንግግር በዚህ ሳምንት አቡዳቢ እንደሚገናኙ ተነግሯል። ዜሌንስኪ አሁንም ጥርጣሬ አላቸው። የሩሲያ መሪዎች ጊዜ ለመግዣ ካልሆነ በቀር ለእውነተኛ ሰላም ዝግጁ አይደሉም ባይ ናቸው። በአሁኑ ጥቃት ከወትሮው በተለየም ሩሲያም 70 ባለስቲክ ሚሳኤልና 450 ድሮኖች መተኮሷን ዜሌንስኪ ገልጸዋል። ዲቴክ የተባለው የግል ኃይል ኩባንያም 2 ማመንጫዎቹ በዚህኛው ጥቃት መመታታቸውን አመልክቷል። ቢቢሲ ያነጋገራቸው የዋና ከተማ ኪየቭ ነዋሪዎች በጨለማና በቅዝቃዜ ከመሰቃየት በሚሳኤል መመታትን እስከ መምረጥ ደርሰዋል። የሩሲያ መሪዎች ለምን ሕዝብ በዚህ ደረጃ እንዲሰቃይ ይፈልጋሉ በማለትም ይጠይቃሉ። በቦምብ ይደበድቡናል፣ በቅዝቃዜ ተሰቃይተን እንድንሞት እያደረጉ ነው ይላሉ ነዋሪዎች። የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ማምሻውን እንደሚነጋገሩ ይጠበቃል። የአሁኑ ስብሰባም በአሜሪካና ኢራን መካከል ውጥረት ተባብሶ በቀጠለበት ጊዜ የሚካሄድ ነው። ስብሰባው በኢየሩሳሌም የሚደረግ ሲሆን ከኢራን ጋር የተፈጠረው ወታደራዊ ፍጥጫም ዋነኛ አጀንዳ እንደሚሆን ተነግሯል። የኢራን አገዛዝ የአሜሪካ ጥቃት የሰሞኑ አይነት ህዝባዊ አመፅ እንዲቀሰቀስ ሊያደርግ ይችላል የሚል ስጋት ላይ መሆኑ ሲነገር ከዋሽንግተን ጋር ድርድር እንዲጀመር መፍቀዱም ከውስጥም ሆነ ከውጪ በተነሳበት ጫና አጣብቂኝ ውስጥ በመግባቱ ነው ይላሉ ታዛቢዎች። አንዳንድ የኢራን ባለስልጣናት ህዝቡ የሀገሪቱን ጸጥታ ኃይሎች ለመግጠምና ጫና ለመፍጠር መዘጋጀቱን የሚያመለክት ሪፖርት ለጠቅላይ መሪው እንዳቀረቡ ሮይተርስ ዘግቧል። የኢራን ህዝብ ከፍተኛ ቁጣ ላይ ነው ይላሉ ለሮይተርስ ቃላቸውን የሰጡ አንድ የቀድሞ ባለስልጣን። ህዝቡ መሮታል፣ ፍርሃቱን አውልቆ ጥሏል፣ ተመልሶ አደባባይ ለመውጣት ከመንግስት ኃይሎች ጋር ለመፋለም ትንሽ አጋጣሚ እየጠበቀ ነው ብለዋል ባለስልጣኑ።